ናችሁ ወይ? ውዴቱ ቤተሰቦቻችን ሰላም ነው? እንዴት ናችሁ? ዛሬ ደግሞ ይዘንላችሁ የመጣ ነው በባህል አዳራሽ ሆነን ያለ ነው። እንግዲህ ካሜራማን አለዝም ሰው እያስቸገረ ነው። ቶሎ ቶሎ ለማውራት እንሞክራለን፣ ግን ደግሞ ለእናንተ ግዴታ መናገር ያለብኝ ነገር ስላለ አስፈላጊ አንገብጋቢ ጉዳይ እና እንደዛ ስለሆነ በእርግጥ ካሁን በፊት ነግረናችኋን ሰርተንበታል። ሁሉ እንነግራችኋለን፣ ግን ደግሞ አሁንም አብዛኛው ሰው እየተማረ አይደለም። አሁንም እየተሸወዱ ነው። ዛሬም በጣም እየተሸወዱ ነው። አላቃችሁም እና ለዛ ብለን ነው ድጋሚ የመጣ ነው። ምንድን ነው ጉዳይ? የሆነች ልጅ እሷን ራሷን ይዤ ልቀርብ ነበረ፣ ግን ደግሞ ልጅቷ አልቻለችም። በቃ ውጭ መሄድ ነው በቃ አላማዋ መሄድ ነው። ለምን ስላተኝ ቦታ ገጠር ነው የተገዛላት፣ ዱባይ ሰርታለች። በዛን ሰዓት እንግዲህ ወልዲያ መግዛት የምችልበት ኃይል ነበረ እና ወልዲያ መግዛት እየቻለ ገጠር ገዛች። ከዛ ገጠር ብታዩ ቤቱ መቤቴ በቀጣይ ቪዲዮ አሳያችኋለሁ። በጣም ነው የሚያምረው፣ በጣም ቆንጆ ነው። ሰው ሁሉ በስማምት ነው ነው ሲሄድ እኔ ራሱ ተደንቄያለሁ ሳየው። ገብርኤል የኛ ቤት ራሱ እንደዛ ያምረው እና እንደውኝ ይሄን የመሰለ ቤት ምናምን ስላተሪ ራሱ ቆጨኝና እንትን አልኳት። ተንቀሳቀስኩባት ማለት ነው። እስኪ ተይኝ ምናምን ነው ያለችው። እናቶቼ አትሸወዱ። በቃ ገጠር 2 3 4 ቦታ ከምትገዙ ወልዲያ ላይ ወጣ ያለ ለምን አይሆንም? አንዲት 150 ካሬ ራሱ በቃለች። ስለዚህ እንደዛ ነው። አሁን ገጠር ላይ 1 ነጥብ 2 ነጥብ እየተወጣው እየገዙ ነው። ለምን እንደው አላውቅም። በጣም የሚገርም 600 ሺህ ራሱ ገጠር ቦታ ከምትገዙ ከተማ ላይ 1 ነጥብ በቃ 400 ምናምን ተበደራችሁ ቢሆን 2 3 ተሰርታችሁ ቁብ ገብታችሁ መግዛት ነው። ገጠር ላይ አሁን ቦታ ተቀምጦ አይጨምርም። ወልዲያ ላይ እንዴ አሁን እኔ ራሴ በግል ደግሞ የገጠመች ምንድነው እዛ ሄደች እየሰራ እየላከ አሁንም እሷም ገጠር ተገዛላት። ሌላውን ቦታ እንደዚሁ ገዛ፣ ያንም ገጠር ሆነ። 2 ቦታ ማለት ነው። 2 ቦታ ገጠር እና አሁን ግን መሸጥ መለወጥ እንትን ስለማይል እንደገና ደግሞ አትራፊነቱም የዛን ያክል ስላልሆነ መሸጥ መለወጥም አልተቻለም። ጊዜውም እየሄደ ነው። ወይ ወደ አንድ ቦታ ወደ ከተማ አልገባይ፣ ወይ ቤት አልሰራይ፣ ወይ ማለት በቃ የሆነ የሚያስጠላ ህይወት ውስጥ ነው የሚያስገባቸው እንዲህ አይነቱ ነገር ማለት ነው። ለስሙ ቦታ አለ፣ ግን የሚያደርገው ነገር የለም። እና ልንላችሁ የፈለግነው ምንድነው በቃ ምን የሚሆን ምን ተጨናንቃችሁ ከተማ ላይ ያለበት ለምን አትቆዩ? 2 ዓመት ለምን አትቆዩ? ማርያምን እኔ እዛ እንድትቆዩ አልፈልግም ነበር። አሁን እህቴ ያለች ሳውዲዎች አሉ ይሰራሉ። እነሱ አሁን ገጠር ላይ ቦታ ገዝተዋል። ትናንትም አሁን እያወራን ነበር ቤተሰብ ጋር ግዴታ ከተማ መግዛት አለባቸው ሁለቱም ማለት ነው። እና እዛ 2 ቦታ ያንዷ 2 ቦታ ተገዝቶላታል። ያንዷ ደግሞ 1 ቦታ ነው። አንዷ እንግዲህ አንዱ 600 ሺህ የተገዛው፣ ያንዷ ደግሞ 550 ይሆን፣ ይሄኛው ደግሞ 350 ብቻ ጨምሮባታል። እዛ ላይ ሰዎቹ ገጠር ላይ ያፈርሳሉ። ስም መዛወር የሚባል ነገር የለም፣ ህጋዊ አይደለም። በቦታ ስም ነው እንጂ የሚዞረው። ውሉ ደግሞ ውላቸው ደግሞ ብር ተጨምሮ ነው ውል ያለው። ውል የለውም ማለት ውል ይሁን ውል አለው ብቻ ግን ካርታ የለውም። ካርታና ፕላን ቦታው የለም። የሆነ እዛ ጋር ቤት ሰርታችሁ ነገዷ ብድር አውጥታል። ህጋዊ ለማድረግ ራሱ በጣም ብዙ ፕሮሰስ ነው። ገጠር ላይ ህጋዊ ይሁን። አሁን ወደ ጃርሳ ግን ህጋዊ ይሆናል። ወደፊት ስሩ ነው አይቀርም። በምን ነው በቃ ወደፊት ነው እንጂ ጃርሳ ላይ አሁን ፕላን ሊወጣለት ነው ያወጡ ማለት ነው። እና እንደዛ ነው። እና ቦታ ግዙ። ቢያንስ ወልዲያ ላይ 1 ሰርቪስ ትኖራችሁ የእናንተ መግቢያ ማለት ነው። ገብርኤል እኛ ስለየነው ያለ ነበር። አሁን ምንድን ነው ተከራይ ማን ነው አከራይ አልቻው ነው እንኳን ተከራይ ጭራሽ ነው የማይዘለቀው። ድጋሚ አረብ ሀገር ከምትሄዱ አሁን ያላችሁበት ልድር ባይዘው ያትመችም አታገኙትም። እኛ አሁን የሆነ የምንለው ባደረግነው ብለን የምንለው ነገር አለ፣ ግን ይሄ ከቀጣይ ዓመት ብዙ ስለቆየን አልሆነም። የሚጸጽተን ነገር አለ ማለት ሳናረገው የመጣ ነው። እናቶች እንደዛ ነው። ቦታችሁን ግዙ፣ ጠንክሩ፣ ስሩ። እና ከሱ ከሆናችሁ አይቀር ጠንክራችሁ ስሩና ቦታችሁን ግዙ። ቤታችሁን ከተማ ላይ ስሩ። ለቤተሰብ ምናምን አትበሉ። በቃ መሽ በኦን والله العظيم الفلوس يحسبونهم خلاص እና እንደዛ ነው ነገሩ። አረብኛ ነው ረሳሁት። ምስታይል ነው
እንደዛ ነገር ብር በዚህ ግን ተማረኝ እዛ ግን አሁን ምን እንደሚሉኝ ሳስብ አሁን ብሄድሳ ምግብ አንቺ ቢሪ ምናምን አመት ነው የሆነ ነገር ግን አንዳንዱን ረስተነው አንገብሬቱ እኔ አብዛኛውን ረስተዋለሁ። ዝሮ እዛ ሄዶ ቢያዙኝ እኔ አላውቅም መስለኝ እና በዛው ቦታ ከፈለጋችሁ አናግሩና በጉቦ ራሱ እስከ 1.200 ሻለ በቃ ህጋዊ ገብርኤል ገጠራት የገዛችሁ ሽጡና ጨማምራችሁ ከተማ ብዙ ኋላ እንዳይቆጫችሁ ገብርኤል በነገራችሁ ላይ አናግሩና ምናምን ስንል ለእኛ ጠቀሙ ምናምን እንዲህ እንዳይመስላችሁ እንዲህም ግዙ ስንላችሁ ነገር ስራ ምናምን ለሌላ ሳይሆን አረብ ሀገር ያለ ሴት የተሻለ ነገር ይገባታል። ምን ጥያቄ ማከራየባችሁ አብዛኛው አረብ ሀገር ሰርቶ የመጣ ሴት ማለት ነው እዚህ ሀገር አያልፍበትም። ጥሩ ህይወትም እየኖረ ያለ የለም በቃ እዛም ስቃይ እዚህም ስቃይ ነው። በጣም የሚያሳዝነው እንደ አላውቅም። እናቶቼ የምንላችሁ ነገር ቢያንስ ቦታ ገዝታችሁ መስራት እንኳን ባችሁ ቦታው ተገዝቶ ይምጡ በቃ ከከበዳችሁ። ምክንያቱም እኛ የተማኒ ዜድ ጋር የመጨረሻ ቀን ስራ አብረን ስንሄድ በቃ በሞት ደስታ ማርያም በጣም አስጠልቶ ነበር። እዛኛው ቤት ስሰራ ሳለ በቃ እምባዬ ሁሉ እንመለስ እንብላ እንደ ምግብ ትለኛለች ደግሞ ገብተን እንብላ ብበላ አልበላ ይቀርልኝ እያልኩ እየደበረኝ ሙቼ የኔ ነፍሳችን ሙት ይላል አይደለም። በነገራችን ላይ በቃ የሆነ ኢጃዛ ወጣና ከዛ ወደ ስራ የምንመለስበት ቀን በዚህ ነው ተብሎ ተነግሮ ነው ያቺ ሰዓት እንዲያደርስ የምናደርገው ማድረግ ዞሮ እንረዳችኋለን። ድካማችሁ ይገባናል። ገብርኤል ግን ደግሞ መታችሁ ድጋሜ እንዳትሄዱ ነው ይሄን ነገር የምንነግራችሁ። እናቶች ሰላማችሁ ይብዛልን። እናመሰግናለን። ይችል እያያቸው ነው ፍጥነቷን በጣም እኔ ሰው አስቸግረን ስለሆነ በቃ ጨንቆኝ ቀበል ድረስ እየሮጥኩ ነበር። ዞሮ ሰው እንደምናስቅ እና እንደዛ እንል ነበር ነው። ምክንያቱም በቃ መጫወት ደግሞ ሾፌሩ አይነሳም እንላለን። ከዛ እስከ ዘፈር እንግዲህ ይላሉ። ግን ማታ ራሱ ሆኖ ማለት ነው ማታ 8 ሰዓት 2 ሰዓት ሆኖ ወደዛ እንትን ስንል ሐኪም ቤት እመቤቴ ውሸታችን ላይ በጣም ነው የሚገርመኝ። እኔማ በቃ በስማ እህቴና ሟት ሐኪም ቤት እየሄድኩ ነው ጓደኛዬ ተማሪ ከዛ እነሱ ደግሞ ወላሂ ሐላስ መጂቱ በዚህ ሰዓት እንዳመጡ ሲሉና ደንግጠን ወደ ስራ እንጂ በቃ እዛቸው ቤት ቁጭ ብለን እንግዲህ ይሄን ሁሉ የምናረገው ለመሄድ ነው። ታውቁታላችሁ ለእናንተ ያስፈልጋል። በነገራችን ላይ ማለት ነው መጀመሪያ ቀን እንደጠፋሁ አካባቢ በቃ ልጅነትም አልነበረ እጅል ነበርኩኝ። ከዛ በጣም አሪፍ ስራ ነበር። 2002 ነው የምሰራው ቁጭ ብዬ ነው ሙሉ ገብርኤል። ከዛ ምን አጋጠመኝ መሰላችሁ? ጓደኛዬ ጋር ይጃዘው ከዛ እሷም መጣ የኔም እሷም ከገጠር ይሆን ከየት ሆነ አላውቅም ብቻ ተገናኘን ሁላችንም። ከዛ ቁጭ አልን ስራውን አበላሸሁት። እኔም ነገ በይው ይላሉ አንቺዬ። ከዛ ነገ በይው እያለ ያለ ስራ ሀላስ እንዳትመጭ ብርሽ መጣሽ ውሰጃ ላይ እሺ አልኩኝ። ደስ እያለኝ እየሳቅን ነው የሄድነው ላመጣ ብር ነበረ ቃል ከዛ ቤት ድረስ አብረን ጓደኛዬ ጋር ሄደና ብር አመጣ ቁጭ አልኩ 21 ቀን። ከዛ በላይ ገብርኤልን በጣም ነበር የሚያስጠላው። እኔ ከዛ አንቺማ ገጠር ስራ ሄድሽ ይሆን ብቻ የዛኔ ነው ሁላችንም ስራ ተበታተን። ከዛ ስራ አጣሁ። እኔ ደግሞ አዲስ ስራ መልመድ በነገራችን ላይ ማለት ነው አዲስ ስራ ስንሄድ ለ3 ቀን እኔም እሷም ጉሮሯችን ይዘጋል። ከዛ ልክ እኔ እኮ በቃ እስከ 3 ምግብ አይበል በጣም ነበር እንትን የሚለው። ከዛ ልክ ድምጻችን ነው ይለያል። አዲስ ስራ ስንገባ ሄሎ ሄሎ ስንባባል ይሁን ታውጧል ድምጻችን ማለት ነው። በጣም ነበር ብቻ ባረባጀው ዋጋ ክፍት ያደረገው ለቤቴ እኔ ትዝ ሲለኝ አረቦችን ብሰድባቸው በተለይ አንዲት አረብ ነበረች የሆነ ልደት ሊያከብሩ ጓደኞቼ መረሰው ቃሏ ማለት ነው ሀተነ ማህተፈል እንኳን አንቻለች ልደት ሊያከብሩ ነው ስትላት እንግዲህ ጓደኞቼ እኮ ወጣተዋል። የሚያረብ ሀገር ታሪክ አያልቅም። በነገራችን ላይ በጣም ነው የሚያስቀኝ።
ፓርቲቱ ማርያም ይመጣልን ሸከለ ማለት ነው። እንመጣላችኋለን። ዜድ ወልዳ በሷ ቤት አራስ ልናይ ስንሄድ እና ያለን እና ሰላም ሆኖልን ቦታይቱን ነገር እንዳረሱ ግዝ ገብርኤል ከየት ወዴት እንደሄድን አናውቅም። ብቻ ግን ህይወትኝ ሰላም ሆኖ ብቻ አበረታቱ ነው ገና ነው።